ለምን መጣን? አሁን ለምን ቤተክርስቲያን እንማራለን? ሌላ ቦታ እኮ በጣም ያማሩ ትምህርት የሚገኝባቸው ብዙ ስልጠና ያለባቸው እዚህ ንፋስ ላይ ከምንሰቃይ በተሻለ ወንበር፣ በተሻለ መስተንግዶ፣ በተሻለ ቀረጻ፣ በተሻለ አለባበስ በምቾት የሚያስተናግዱ ብዙ ቦታዎች ሌላ ቦታ የሌለ ነገር ግን እዚያ ምን ተገኘ? ክርስቶስን እንደዛ የሚጠሉት አይሁድ በጣም ለምንድን ነው የወደዱት ካላችሁ በአጭር ቋንቋ ያንን ቀን ጠዋት አሳና እንጀራ አበርክቶ አብልቷቸው ንስሐ አባታቸው ቤት መጥተው ጠበል እንዲረጩ ይፈልጋሉ። ማዕድ እንዲቆርሱ እንዲባርኩ ይፈልጋሉ። ሲታመሙ እንዲጠይቋቸው ይፈልጋሉ። ቁረቡ እንዲሏቸው ግን የዛኔ ጨዋታው ምን ይላል? ያቆማል። አይ መጡና እዚህ ላይ አበላሹት ይላል። ሰው ስብከት ይሰማል፣ ደስ ብሎት ይሰማል፣ በፍቅር ይማራል። አቤት መምህር ገሌ፣ አቤት ዛሬ ያስተማሩት ትምህርት ብሎ ተደንቆ ይሰማል። መቼ ነው ትምህርቱ የሚያስጠላው? ንስሐ ግባ የተባለ እንደሆነ እና ትንሽ እውቀት ያለው ሰው በተለይ ይታበያል። ሲማር ራሱ ለማወቅ አይደለም የሚማረው፣ ለግምገማ የንግግር ጥበብ ግምገማ ቁጭ ብሎ ዳኛ ነው። ጺሙን እያበጠረ የሚማር ሰው አለ። ጥሩ ነው። የዛሬ አንድ ሰው በቃ አውቃለሁ መጽሐፍ ቅዱስን እኮ እኔ ከኦሪት ዘፍጥረት እስከ ዮሐንስ ራእይ በልቼዋለሁ የሚል ሰው ሰዎች መንፈሳዊ ስለሆኑ አገልጋይ ስለሆኑ አባት ስለሆኑ ጸጋ ስላላቸው እማይስቱ ይመስለናል። እማይስት ሰው የለም። ወግታ የጣለቻቸው ብዙዎች ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ሰላምታ እንደምን ዋላችሁ? እንደምን ዋላችሁ? አሜን። በምሕረት በቸርነቱ እስከዚህ ያቆየን በእድሜያችን ላይ የዛሬዋን ዕለት ይህችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ዕለት ትምህርታችሁን አጠናቃችሁ የምትመረቁ እኔ ያላስተማርኳችሁ ተማሪዎች እንኳን ለዛሬው ዕለት በሰላም አደረሳችሁ። እንኳን ለዚህ ያበቃችሁ። እንኳን ደስ አላችሁ። በሚኖረን ቀሪ ጊዜ በዮሐንስ ወንጌል ምዕራፍ 6 ላይ ተጽፎ በሚገኝ መጽሐፍ ቅዱሳዊ ኃይለ ቃል መነሻነት የእግዚአብሔርን ቃል እንማራለን። የዮሐንስ ወንጌል ምዕራፍ 6 ከቁጥር 68 ላይ የሚገኝ ኃይለ ቃል ነው። እግዚኦ ሀበመኑ ነሐውር፣ ጌታ ሆይ ወደ ማን እንሄዳለን በሚል ርዕስ እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ምስጢሩና ጥበቡ እንዲገልጽልን የእርሱ ቅዱስ ፈቃድ ይሁንልን። እስቲ ቃሉን አብረን እንበል። ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ። በዚህ ቃል መነሻነት እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለአባቶቻችን ለሐዋርያውያን አበው ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን እንዲመክረን እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ላይ ልክ ዛሬ ተምራችሁ እንደምትመረቁት ተማሪዎች ሲያስተምራቸው የነበሩ በጣም በሺህ የሚቆጠሩ ደቀ መዛሙርቱ ጋር ትንሽ ለየት ያለ ውሎ ውሏል አምላካችን። በዚህ ምዕራፍ ላይ በዮሐንስ ወንጌል ምዕራፍ 6 ክርስቶስን ከወትሮ በተለየ መጠን ሰዎች በጣም ሲፈልጉት የዋሉበት ነው። የዮሐንስ ወንጌል ምዕራፍ 6 ላይ የተጻፈው ታሪክ ከዚያ ቀድሞ ምዕራፍ 5 ስታነቡ ክርስቶስን ሊገድሉት ይፈልጉ ነበር። በተለይ በሰንበት 38 ዓመት ከተኛበት አልጋ አንድን በሽተኛ ፈውሶ ነበር አይደል ክርስቶስ። እና በዚያ ምክንያት እንዴት በሰንበት
አልጋ ታሸክመዋለህ ብለው ሊገድሉት ይፈልጉ ነበረ። በጣም ጥላቻ ሲያሳዩት ነበር። የዮሐንስ ወንጌል ምዕራፍ 5 ላይ። ከዚያ በኋላ ደግሞ ምዕራፍ 7 ላይ ስትሄዱ ከ4 ጊዜ በላይ ክርስቶስን ሊገድሉት ሲያሳድዱት ነበረ። ድንጋይ ሲያነሱበት ነበር። ክርስቶስ ከመካከላቸው ሲሰወር ነበር። እንዲያውም አያያዛቸውንና የጥላቻቸውን መጠን አይቶ ክርስቶስ ወደ ይሁዳ ወይም ጸሐፍት ፈሪሳውያን ወደሚበዙበት ከተማ ላለመሄድ ወስኖ በገሊላ ብቻ ተወስኖ ሲያስተምር ነበር ይላል። በዮሐንስ ወንጌል ምዕራፍ 7 እና ምዕራፍ 5 ላይ ወደኋላ ወደፊት ስንሄድ ክርስቶስን በጣም ሰዎች ሲጠሉት ነው የምናየው። የዮሐንስ ወንጌል ምዕራፍ 6ን ግን ስታነቡ ሰዎች ክርስቶስን በጣም ወደውት ነበር። ከመቼውም ጊዜ በላይ በጣም ፍቅር አሳይተው ነበር። እንዲያውም በዛ ምዕራፍ ላይ ክርስቶስን እንዲነግስ ሁሉ አስበው ነበር። ንጉሳችን እሱ መሆን አለበት፣ በቃ አገሪቱን ቢመራ ይሻለናል ብለው ሊያነግሱት ተመካከሩ እና ሊያነግሱት ሲመካከሩ ክርስቶስ ሸሻቸው፣ ወደ ተራራ ጥሏቸው ወጣ ይላል። አንደኛ እሱ የነገስታት ምንድን ነው? ንጉሥ ነው። እሱን የሚያነግሰው አለ? የለም። አንተ ሁሉን ትሾማለህ፣ አንተን የሚሾም የለም ይላል መጽሐፈ መቃብያን። የነገስታት ንጉሥ የጌቶች ጌታ የሆነውን አምላክ አላወቁምና ማንነቱን ንጉሥ አድርገው ሊሾሙት ሲሉ በእኛ ቤተክርስቲያን የክርስቶስ ስዕል ሲሳል ዘውድ አይደፋል። ልብ ብላችሁ ከሆነ የእመቤታችን ስዕል ላይ እሷ ዘውድ ደፍታለች፣ እሱ ግን ዘውድ ደፍቶ አይሳልም። ለምን? እሱን የሚሾመው ዘውድ የሚደፋለት አለ? የለም። ለሁሉ ዘውድ ይደፋል እንጂ ለእሱ ዘውድ ሊደፋለት የሚችል ማንም የለም። እና ሊያነግሱት ሁሉ ፈልገው ነበር ይላል። ሌላው በጣም የሚገርማችሁ የዮሐንስ ወንጌል ምዕራፍ 6 ላይ ክርስቶስን ፍለጋ በጀልባ ጉዞ ሁሉ አካሂደዋል። አይሁድ ፍለጋ የት ነው ያለው ብለው በጀልባ ተሳፍረው፣ ያው ሌላ ባህር የለም እዚያች የፈረደባት የገሊላ ባህር ላይ ሲፈልጉት ዋሉ ይላል። እና ሲያገኙት ደግሞ መምህር ወይ መቼ መጣ እንደው ብለው በቃ በፍቅር ተቀበሉት። ምን ተገኘ ነው? ምን ተገኘ? ክርስቶስን እንደዛ የሚጠሉት አይሁድ በጣም ለምንድን ነው የወደዱት ካላችሁ፣ በአጭር ቋንቋ ያንን ቀን ጠዋት አሳና እንጀራ አበርክቶ አበልቷቸው ነው። ስለዚህ ጠገቡ፣ በጣም በሉ፣ ጠጡ፣ ደስ አላቸው። ባህር ዳርቻ ላይ ነው ያሉት። 5 ዓሣና 2 እንጀራ ባርኮ በሉ። 12 መሶብ ተረፈ። ያን ጊዜ ሰንበትን አያስከብርም፣ ሰንበት እንዲሻር ያደርጋል፣ ሕግ አይጠብቅም፣ የእግዚአብሔር ልጅ ነኝ ይላል የሚሉት ክሶቻቸውን በሙሉ ትተው እናንግሰው ብለው ተነሱ ይላል። ሰው ለሆዱ ሲሆን እንደዚህ ነው ይላል። ንጉሱንልን ክርስቶስን ፈልገውታል። የፈለጉት ግን ለምናቸው? ለሆዳቸው ነው። እኛ እግዚአብሔርን ለምንድን ነው የምንፈልገው? ለምን ጉዳይ ነው የምንፈልገው? እንድንል የሚያደርግ ነው። ልብ አለው እና ፈለጉት። ክርስቶስ ወደ ተራራ ሄደ ሊያነግሱት ሲሉ ከዚያ ፈልገውት እስከ ቅፍርናሆም ድረስ በጀልባ ተከታትለው ያለበት ቦታ ደረሱ። ሲያገኙት ወደ እሱ ቀረቡና መምህር ወይ መቼ መጣ አሉት። መቼ ወደዚህ መጣ አሉት። ይህን ጊዜ ጌታችን ምን አለ? የምትፈልጉኝ ስለበላችሁና ስለጠገባችሁ እንጂ ምልክት ስላያችሁ አይደለም ማለት። ምልክት ማለት አመራ መለከተ ነው። በዮሐንስ ወንጌል ክርስቶስ ያደረጋቸውን ተአምራት በማቴዎስ፣ በማርቆስ፣ በሉቃስ ተአምር ይላል። የዮሐንስ ወንጌል ግን ምልክት ይላል። ምን ይላል? ምልክት የሚለው ምልክትነቱ ክርስቶስ የሚያደርጋቸው ተአምራቶች ምልክቶች ናቸው። ለምሳሌ ወደዚህ ደብር ለመግባት በዚህ ጋር ይወስዳል የሚል መንገድ ቀስት ቢኖር ያ ቀስት የሚያሳየው ወደዚህ ደብር ነው አይደል? ክርስቶስ የሚያደርጋቸው ተአምራትም የእግዚአብሔር ልጅ መሆኑን አምላክ መሆኑን ምን የሚሉ ናቸው? የሚጠቁሙ የሚያመለክቱ ናቸው እንጂ ለማስደነቅ አይደለም ክርስቶስ ተአምር የሚሰራው። ስለዚህ ጌታ የእግዚአብሔር ልጅ መሆኔን መሲህ መሆኔን አምናችሁ በምልክቱ አምናችሁበት አይደለም። የፈለጋችሁን ስለበላችሁና ስለጠገባችሁ ነው። ለሚጠፋ መብል አትስሩ አለ። ዛሬ ተበልቶ መልሶ ለሚጠፋ መብል አትስሩ፣ ለዘላለም ሕይወት እንጀራ ስሩ እንጂ ለሱ ስሩ እንጂ አላቸው። ይህን ሲላቸው አይሁድ ምን አሉ? የእግዚአብሔርን ስራ እንድናገኝ ወይም እንድንሰራ ምን እናድርግ አሉት። ክርስቶስን መለሰላቸው፣ የእግዚአብሔር ስራ በላከው ታምኑ ዘንድ ነው አለ። በእኔ ብታምኑ እሱ የእግዚአብሔር ስራ ነው፣ ስለዚህ በእኔ እመኑ አላቸው። እመኑ ሲላቸው ምን አሉ? እንድናምንብህ ምን ምልክት ታሳየናለህ?
አባቶቻችን ከሰማይ መና ወርዶላቸው በልተዋል እኮ አሉት። ባጭሩ ለእኛ መና ምን በልልን ብቻ ያቺ ቀን የምግብ ቀን ነች ለአይሁድ አይደለም። መብላት ነው የፈለጉት። መና አውርድልን፣ ከሰማይ መና አውርዶ እኮ መግቧቸዋል በሙሴ ዘመን አሉት። ምን አላቸው ክርስቶስ? ከሰማይ እንጀራ ያወረደላችሁ ሙሴ አይደለም አባቴ ነው፣ ከእግዚአብሔር ዘንድ ነው እንጀራ የሚወርደው። ስለዚህ ያ እንጀራም ደግሞ አሁን የሚወርድላችሁ እንጀራ የዘላለም ሕይወት የሚገኝበት እንጀራ ነው አላቸው። ከሰማይ የወረደ ከእግዚአብሔር ዘንድ የወረደ ሕይወት የሚገኝበትን እንጀራ ፈልጉ አላቸው። ይህን ሲላቸው ጌታ ሆይ ይህንን እንጀራ ለዘወትር ስጠን አሉት። ሲሉት ክርስቶስ መለሰ፣ የሕይወት እንጀራ እኔ ነኝ። በእኔ የሚያምን ለዘላለም አይራብም አይጠማም። ለዓለም የምሰጠው የሕይወት እንጀራ ሥጋዬ ነው አላቸው። የሰው ልጅን ወይም የራሱን ወልደ እጓለ እመሕያው ብሎ ነው ክርስቶስ ራሱን የሚጠራው። የሰው ልጅን ወይም የኔን ሥጋ ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል አላቸው። ይህን ጊዜ አይሁድ አጉረመረሙ። ምንድን ነው እያወራ ያለው? ይሄ ሰውዬ ሥጋውን እንድንበላ ሊሰጠን ነው? ቢሰጠን እዚህ ለተሰበሰብነው ሰዎች የእሱ ሥጋ ተቆርሶ ለስንት ሰው ይደርሳል? እንዴት ያለ ዘግናኝ ነገር ነው ብለው ተወያዩ። እነሱ ብቻ አይደሉም፣ 12ቱም ደቀ መዛሙርት ወደ ጌታ ቀረቡና ጌታ ወይ ይሄን ትምህርት ማን ሊሰማው ይችላል? የሚያስጨንቅ ንግግር ነው እኮ እየተናገርክ ያለው አሉት። ክርስቶስ ግን ምን አላቸው? እኔም የምነግራችሁ ቃል መንፈስ ነው ሕይወትም ነው። ሥጋ ግን ምንም አይጠቅማችሁም። ሥጋዊ ነገር ባወራችሁ፣ ስለ ሥጋ ምግብ ስለ ሥጋ መጠጥ ብነግራችሁ ምንም አይጠቅማችሁም። የሚጠቅማችሁ የዘላለም ሕይወት ምግብ ስለሆነው ስለ ሥጋዬ ስለ ደሜ ነው አላቸው። ይህን ጊዜ ሕዝቡ አንዳንድ እያሉ እየተነሱ ጌታ ከሚያስተምርበት ቦታ ሄዱ። 12ቱ ደቀ መዛሙርት ብቻ ቀሩ። ብቻውን ቀረ መምህረ ቅዱሳን ኢየሱስ ክርስቶስ። 12ቱን ሐዋርያት ሲቀሩ ክርስቶስ መቼስ ውለታ ይዟቸው የቀሩ እንዳይመስል እናንተስ መሄድ ትፈልጋላችሁ አላቸው። መሄድ ከፈለጋችሁ ሂዱ፣ በግድ አይደለም በውድ ነው የማስከትላችሁ፣ ስለዚህ ሂዱ አላቸው። ይህን ጊዜ ከሐዋርያት መካከል ሁሌም ለጥያቄም ለመልስም ለእምነትም ለክደትም ፈጣን የሆነው ቅዱስ ጴጥሮስ ከጌታ አፍ ቀበል አለና ጌታ ሆይ ወደ ማን እንሄዳለን? ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ አለ። እስቲ አንዴ ልበለው፣ ጌታ ሆይ ወደ ማን እንሄዳለን አለ። አሁን ሐዋርያት እነ ቅዱስ ጴጥሮስ መሄጃ የላቸውም እንዴ? የሚሄዱበት ቦታ የላቸውም? አላቸው። ሌላው ሰው መሄጃ አለው። እነሱም እኮ ቤተሰብ አላቸው፣ ዘመድ ወዳጅ አላጡም። ግን አስቀድሞ ሁሉን ትተው ነው የተከተሉት። ጌታ ሆይ ሁሉን ትተን ተከተልን፣ እንኪያስ ምን እናገኝ ይሆን ብሏል ጴጥሮስ በሌላ ቦታ። ስለዚህ ሁሉን ትተው ስለተከተሉ ሌላ ዓለም፣ ሌላ ደስታ፣ ሌላ እረፍት ይገኛል ብለው አያስቡም። መጠጊያቸውም፣ እረፍታቸውም፣ ሰላማቸውም፣ ሕይወታቸውም ማን ነው? ክርስቶስ ነው። ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ አሉት። ጌታ ሆይ ወደ ማን እንሄዳለን የሚለው ሰው ልቡን ለእግዚአብሔር አሳልፎ ሲሰጥ ነው። ብዙ ጊዜ ቤተክርስቲያን አካባቢ የሚያገለግል ሰው የሆነ ነገር ሲያበሳጨው እኔ እኮ መሄጃ አጥቼ እኮ አይደለም እዚህ የምመጣው፣ እኔ እኮ ልስራ ብል ስራ ቦታ የተከበርኩኝ ሰው ነኝ፣ እኔ እኮ ስንት ነገር ማድረግ የምችል ሰው ነኝ የሚለው ትቶ ስላልመጣ ነው። ሐዋርያት ግን ሁሉን ትተው ነው በፍጹም ልባቸውን የተከተሉት። ስለዚህ ቅዱስ ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? ምን መሄጃ አለን ከአንተ ውጪ አለና አንተ የዘላለም ሕይወት ቃል አለ አለ። የምን ቃል አለ? ምንድን ነው የዘላለም ሕይወት ቃል ካላችሁ፣ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው የሚል ቃል ያለህ አንተ ብቻ ነህ። ሌላ ቦታ ልንሄድ እንችላለን። በምንሄድበት ቦታ ግን አንተ ጋር የምናገኘውን አናገኝ። ሌላ ቦታ ሄደን ሀብት ልናገኝ እንችላለን፣ ስልጣን ልናገኝ እንችላለን፣ ሹመት ልናገኝ እንችላለን፣ ክብር ልናገኝ እንችላለን። የዘላለም ሕይወት ግን ልናገኝ አንችልም። ሌላ ቦታ የሌለ አንተ ጋር ብቻ ያለ ነገር አለ፣ እሱ የዘላለም ሕይወት። ለምን መጣን? አሁን ለምን ቤተክርስቲያን እንማራለን? ሌላ ቦታ እኮ በጣም ያማሩ ትምህርት የሚገኝባቸው ብዙ ስልጠና ያለባቸው
እዚህ ንፋስ ላይ ከምንሰቃይ በተሻለ ወንበር፣ በተሻለ መስተንግዶ፣ በተሻለ ቀረጻ፣ በተሻለ አለባበስ በምቾት የሚያስተናግዱ ብዙ ቦታዎች አሉ። ሌላ ቦታ የሌለ ነገር ግን እዚህ አለ። ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ። ሌላ ቦታ ጥሩ ተናጋሪዎች አሉ። በዚያ ዘመን ሪቶሪክ የተማሩ የግሪክ ፈላስፎች አሉ። አፍ የሚያስከፍቱ የሚያፈዙ ተናጋሪዎች ያሉበት ቦታ፣ የንግግር ጥበብ የሚያውቁ ሰዎች አሉ። እነሱ ጋር ብንሄድ ጥሩ ንግግር እንሰማለን። ለጊዜው ልባችን ይነሳሳል፣ ደስ ይለናል፣ ጭንቀታችንን ያስረሱናል። ግን ምንም ብናገኝ የዘላለም ሕይወት አናገኝም። ጌታ ሆይ ወደ ማን የሚል ልቡና ለሁላችን ያድለን። ይህንን ርዕስ ያደረኩበት ዋነኛ ምክንያት ስትማሩ ስለከረማችሁ በዚህ ዕለት ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ ብሎ ቅዱስ ጴጥሮስ የተናገረው ተማሪዎች የክርስቶስን ትምህርት ጥለው በሄዱበት ሰዓት ነው አይደል? አልተመቸንም ብለው ትምህርት አልተመቸንም ብለው በቤተክርስቲያን በርህቀትም ብትማሩ ወንበር ተዘርግቶላችሁ ቁጭ ብላችሁ ብትማሩ በየአውደ ምሕረቱ የሚሰጠውን ትምህርት ብንማር በየትኛውም መንገድ ብንማር ለሁላችን የሚሰሩ እግዚአብሔር ቢሆኑ ደስ የሚሰኝባቸው ባይሆኑ የሚያዝንባቸው በጣም ወሳኝ ነጥቦች አሉ። ከነዚህ መካከል የተወሰኑትን ለመማር ነው ይህንን ምዕራፍ የመረጥነው። እንደ ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ ጋር ያለው ቃል የዘላለም ሕይወት ቃል ነው ብሎ ለመረዳት እንዲችል አንድ ክርስቲያን ማድረግ የሌለበት ብዙ ነገር አለ። የመጀመሪያው አሁን ሲያደርጉ እንዳየናቸው ምን አይነት ተማሪዎች ነን ሲባል የመጀመሪያው ነገር ትምህርቱን የምንመርጥ ተማሪዎች መሆን የለብንም። ምንመርጥ? ትምህርት የምንመርጥ ማለት መንፈሳዊ ትምህርትን ሰው ሁሉ ይማረዋል ደስ ብሎት፣ ግን ትምህርቱ እንደሚፈልገው ሲሆንና እንደሚፈልገው ሳይሆን የተማሪው አቀባበል አንድ አይነት አይደለም። በዚህ ላይ ሊማሩ የመጡት ሰዎች ቀኑን ሙሉ ጌታን ሲያሳድዱ የዋሉት ምን እናገኛለን ብለው አይሰማም። ምግብ ፈልገው ክርስቶስ መጨረሻ ላይ ካሁን መና አውርዶ አበላን፣ ትናንት ማታ በልተናል፣ ወይ ቁርስ ወይ ምሳ ዛሬ እሱ ጋር እንበላለን ብለው በጀልባ ሲያሳድዱት ውለው እንጀራ ይሰጠናል ብለው ሲያስቡ የሕይወት እንጀራ እኔ ነኝ፣ ይህ እንጀራ ምኔ ነው አለ፣ ሥጋዬን ብሉ ደሜን ጠጡ ብሏቸው አረፉ። ይህን ጊዜ ትምህርቱ አልተመቻቸውም። ትምህርቱ እንደሚፈልጉት አልሆነም። የሚፈልጉትን ነው እንጂ መማር የፈለጉት የሚያስፈልጋቸውን አይደለም። ክርስቶስ ያስተማረው የሚፈልጉትን ሳይሆን ምንም ይላቸው ነው። የሚያስፈልጋቸው የማን ሥጋና ደም? የክርስቶስ። የመጀመሪያው እንደ ተማሪ በጣም ብዙ ዋጋ እየከፈልን ያለ ነው። ቤተ ክርስቲያናችን የምታስተምረን ትምህርት እኛ መማር የምንፈልገው አይነት እንዲሆን እንፈልጋለን። ክርስቶስ ሊቀ ካህናት ነው። በአጠገቦቻችን ንስሐ አባቶቻችን አሉ። ልክ ጌታ ጋር የተማሩ ሰዎች ክርስቶስ ምግብ እንዲያበላቸው ብቻ እንደፈለጉት በጣም ብዙ ሰዎች ንስሐ አባት ይይዛሉ። ንስሐ አባታቸው ቤት መጥተው ጠበል እንዲረጩ ይፈልጋሉ። ማዕድ እንዲቆርሱ እንዲባርኩ ይፈልጋሉ። ሲታመሙ እንዲጠይቋቸው ይፈልጋሉ። ቁረቡ እንዲሏቸው ግን አይፈልጉም። የዛኔ ጨዋታው ምን ይላል? ያቆማል። አይ መጡና እዚህ ላይ አበላሹት ይላል። ሰው ስብከት ይሰማል፣ ደስ ብሎት ይሰማል፣ በፍቅር ይማራል። አቤት መምህር ገሌ፣ አቤት ዛሬ ያስተማሩት ትምህርት ብሎ ተደንቆ ይሰማል። መቼ ነው ትምህርቱ የሚያስጠላው? ንስሐ ግባ የተባለ እንደሆነ፣ ሥጋ ወደሙ ተቀበል የተባለማ ከሆነ፣ በተለይ ወጣት ከሆነ መምህሩ መጣና አበላሸ ይላል። አንድ ጊዜ ዱባይ የሚባል ሀገር ቅዳሴ እንግዲህ በጣም ደስ የሚለው አረብ ሀገር ሲባል እኛ የምናስበውና እውነታ መሬት ላይ ያለው ነገር በጣም ይለያያል። እና ቅዳሴ ሲቀደስ መቅደስ ውስጥ ያስቀደሰው በሙሉ ይቆርባል። በሙሉ ነው የሚቆርብ። እና ሰው ሁሉ ሲቆርብ አንድ ልጅ ለበዓል መጥቶ እዛ ቆሞ ሲያይ ሰው ሁሉ ሲሄድ እኔም ልቁረብ ብሎ ተሰልፎ ተከትሎ ቆረበ። ቁርባን መሆኑን ራሱ አላወቅም። ከዛ ሲወጣ ቆራቢዎች በዚህ ጋር ሲባል አይኔ ቆራቢ አይደለሁም ማለትና ወደዛ ሄደ።
ከዛ ሲሄድ እንዴ ኧረ ቅድም ተቀብለሃልና አሉት። ቁርባን ነው እንዴ አለ። ወይኔ እናቴ አለ ብዙ ነገር ሳላ አለ። አሁን ለዚህ ሰውዬ ስጋው ደግሞ መቀበል ማለት ሞት ነው፣ የዘላለም ሕይወት አይደለም፣ ሞት ነው ለሱ። አበቃልኝ አለ። በስንት መከራ ተምሮ በስንት መከራ ተገስጾ እሱማ እኮ ስጋው ደግሞ ተቀብለሃል አሳድፈው ነው እንጂ ክርስትና ስትነሳስ ተቀብለ የለ ወይ አብሮ ነው እኮ ያለው ብለን በስንት መከራ ጽናና። ከዚህ ብዙም እንኳን ይሻልኛል። የርቀት ትምህርት ላይ ችግር የለብንም፣ የርቀት ይሁን እንጂ ቤተክርስቲያን በርቀት አይደል? ብቻ ንስሐ ስጋው ደግሞ መቀበል ወደ መቅደሱ መቅረብ፣ ያ ሲሆን ትምህርቱ አይስማማም። የእነዚህ ሰዎች እንግዲህ ችግር ይሄ ነበረ። ሐዋርያት ሁሉ ትምህርቱ እንዲስተካከል ሀሳብ አቀረቡ። ይገርማቸዋል። ጌታ ሆይ ይሄ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ጥሩ ስትናገር ውለህ አሳና እንጀራ አበርክታ አብልተህ ሰው ሁሉ ደስ ብሎ ሲከተል ውሎ መተህ ስጋዬን ብሉ ስትል ይሄ ያስጨንቃል። የቤተክርስቲያን ትምህርት ሁሌ ስለ ስጋ እንዲሆን የሚፈልግ ሰዋል። ሁሌ ስለ ምግብ፣ ሁሌ ስለ ችግር፣ ስለ ኑሮ ውድነት፣ ስለ ዓለም ላይ ስላለው ኪዮስ መበጥበጥ፣ ስለ እሱ ብቻ ተጽናንቶ ደስ ብሎት የፊል ጉድ ሙቪስ እንደሚባሉት አይነት በቃ ሰው ደስ ብሎት መሄድ ያምረዋል። ስለ ንስሐ ስለ መግባት ስጋው ደግሞ ስለ መቀበል ሲሆን ግን ደስ አይለው እና ይሄ በቤተክርስቲያን ታሪክ የሚገርማችሁ ብዙ ሰው ተፈትኖበታል። መናፍቃንም ተነስተዋል እኮ ስጋዬን ብሉ ደሜን ጠጡ የሚለውን ነገር መቀበል አቅቷቸው አይ ስጋዬ ያለው ስጋዬ ለማለት አይደለም መታሰቢያ አድርጉ እንዲሁ እንደ ስጋዬ ቁጠሩት አላለም ክርስቶስ። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ ያልበላ ያልጠጣ ሕይወት የለውም። ሐዋርያት ያስጨንቃል ሲሉትም አይ እኔ እኮ ማለት የፈለኩት ስጋዬ ሳይሆን እንዲህ ለማለት ነው አላለም። አልተረጎመውም። ትርጉም ያለው ይሆን ይተረጉመው ነበር። ለዓለም የምሰጠው እንጀራ ስጋዬ ነው አለ ክርስቶስ። አይሰባበልም። ማንም ሊጨንቀው ይችላል። ስጋዬን ብሉ ደሜን ጠጡ አለ። ሐሙስ ዕለትም ሐዋርያቱን ሰብስቦ እንካችሁ ብሉ ይህ ምኔ ነው። ከኔ ጋር ናችሁ? እንካችሁ ብሉ ይህ ምኔ ነው፣ ስጋዬ ነው። ትርጉም ያለው ይሆን ይተረጉመው ነበር ክርስቶስ። ስጋዬ ያለው አማናዊ ስጋው ደሙ ነው። ሁላችንን ለስጋው ደሙ ያብቃል። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል ይላል ቅዱስ ጳውሎስ ለክርስትና ልጁ ለጢሞቴዎስ። አንተ አስተምር፣ ምከር፣ ዝለፍ ይለውና ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ምዕመናን ጆሮዎቻቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው አስተማሪዎችን ለራሳቸው ያከማቻሉ። የሚፈልጉትን አይነት ትምህርት ከሆነ ይሰማሉ። ወደ እነሱ ሕይወት ዞር ሲል ግን ደስ አይላቸው። ትምህርቱን ወደው ይሰማሉ። እንደ ሄሮድስ ይገርማቸዋል። የመጥምቁ ዮሐንስን ትምህርት በጣም ይወድ ነበረ። እንደው ምን ይላል ማርቆስ ወንጌል ምዕራፍ 6 ላይ ከቁጥር 20 እርሱም ሰምቶ በብዙ ነገር ያመነታ ነበር፣ ዮሐንስንም በደስታ ይሰማው ነበር ይላል። በምን ይሰማው ነበር? በደስታ። መጨረሻ ላይ ዮሐንስን አንገቱን አስቀልቶ ያስገደለው ማን ነው? ሄሮድስ። ለምን? ወደ ሕይወቱ መጣበታ። የወንድምህን ሚስት ማግባት አትችልም፣ ይሄ አይፈቀድም፣ ሕግ አይደለም ሲለው ይወደዋል ስብከቱን እኮ። ወደ እሱ ሕይወት ሲመጣ ግን ደስ አላለው። ብዙ ሰዎች ወንጌል መስማት ይፈልጋሉ፣ የእነሱን ሕይወት የሚነካ ነገር ሲሆን ግን ደስ አይላቸው። ስለዚህ መጀመሪያው እንደ ክርስቲያን በጣም የሚጎዳን ተምረን እንዳልተማረ የሚያደርገን ትምህርት መምረጥ ነው። እግዚአብሔር ከዚህ ይሰውረን። ሁለተኛው መምህር መምረጥ ነው። አስተማሪ ያለ ገደብ ማድነቅ። ይህችን ቃል እስቲ አብራችሁ ይበሉ። አስተማሪ ያለ ገደብ ማድነቅ። በመጀመሪያ መምህራን በቤተ ክርስቲያን የሚሰብኩን የሚያስተምሩን መምህራን ሁሉም ሰው የሚያስተምረው በጸጋው ነው አይደል? ነው። ስለዚህ እግዚአብሔር ለእያንዳንዱ እንዳካፈለው መጠን ነው የሚያገለግለው። ለአንዱ የመዘመር ጸጋ ይሰጠዋል፣ ለአንዱ የማስተማር ጸጋ ይሰጠዋል፣ ለአንዱ የመቀደስ ይሰጠዋል። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ቅዱስ ግን አንድ ነው የሚለው። ለአንዱ መናገር ይሰጠዋል ብሏል ቅዱስ ጳውሎስ። ስለዚህ ሁሉም ሰባኪዎች አይደሉም፣ ሁሉም አስተማሪዎች አይደሉም። ሁሉም የሚያስተምረው ትምህርት ወጥ ነው፣ ዋናው ቃሉ ነው እንጂ የሚል ትምህርት የላትም ቤተክርስቲያን። በነገራችን በጸጋ ታምናለች። ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 8 ከቁጥር 18 ላይ ምን አለ? ስለ ወንጌል ስብከት በአብያተ ክርስቲያናት ሁሉ የተመሰገነውን ወንድም እንልካለን አለ። እስኪ በሉ ስለ ወንጌል ስብከት በአብያተ ክርስቲያናት ሁሉ ምን ያለውን
የተመሰገነውን ወንድም እንልክላችኋለን እንዲያስተምራችሁ። ስለዚህ በወንጌል ስብከታቸው በአብያተ ክርስቲያናት ሁሉ የተመሰገኑ ሰባኪያን ሊኖሩ ይችላሉ። ጨርሶ የስብከት ጸጋ የለም፣ ሁሉም ሰው እኩል ያስተምር እያልን አይደለም። ያስፈልጋል፣ መምህራንን መውደድ ማክበር ያስፈልጋል። ይህንን አንክድም። ቅዱስ ዮሐንስ አፈወርቅ የተሰኘው በስብከቱ ነው። ምን ይላል? ጸጋ የሌለው የማስተማር ጸጋ የሌለው ሰው ቢያስተምርም ህዝቡን አይጠቅምም። መንፈሳዊ እንኳን ቢሆን ጸጋው ከሌለው ግን ሊጠቅም አይችልም ብሎ ደግሞ ውዳሴ ከንቱ ሚሻ መምህር ከሆነ ደግሞ ጸጋው ኖሮትም ለህዝቡ ሊጠቅም አይችልም። ያው ናቸው። ጸጋ የሌለው መምህርና ጸጋ ኖሮት ውዳሴ የሚፈልግ መምህር አንድ ናቸው ይላል ቅዱስ ዮሐንስ አፈወርቅ። ስለዚህ መምህራንን መውደድ፣ ማክበር፣ ትምህርታቸውን መስማት፣ እግዚአብሔር በእነሱ በኩል ይናገራል ማለት አይከለከልም። ችግሩ ምንድን ነው? ከገደብ በላይ ማድነቅ ሲመጣ ነው። አንዳንድ ሰው እኔ ከመምህር ገሌ ይቅርታ አድርጉልኝ ይላል። መጀመሪያ ይቅርታ አድርጉልኝ ከመምህር ገሌ ትምህርት ውጭ በፍጹም አይስማማኝ፣ እኔ በሱ ነው እግዚአብሔር ብዙ ነገር እኔ ያስተካከለው ይላል። ይሄ በጣም የተሳሳተ ነገር ነው። እንዲህ ማለት ምን ማለት መሰላችሁ? ለምሳሌ አንድ ሰው አይኑን ታመመ፣ ሐኪም ቤት ሄደ። የምን ሐኪም ነው የሚያክመው? አከመው፣ ዳነ፣ አይኑ በራ። የታመመው ተወው። በሌላ ቀን ጨጓራውን አመመው። ጨጓራውን ሲያመው ይቅርታ አድርጉልኝ እኔ ከዶክተር የአይን ሐኪሙ ማለት ነው ከሱ ውጭ ሌላ ሐኪም ይባላል? የጨጓራ ሐኪም አለ፣ የአይን ሐኪም አለ። የሙያ አይነት የተለያየ ነው አይደል? የጸጋ ስጦታም ምንድን ነው ይላል? ልዩ ልዩ ነው። በአንድ ሰው በኩል እግዚአብሔር የሆነ ነገር ስለተናገረ ሁሌ ያን ሰውዬ ካልሆነ ሌላ ሰው አልሰማም ማለት እግዚአብሔርን ጌታ ሆይ እባክህ በገሌ በኩል ካልሆነ እንዳታናገረኝ ማለት እንደዚህ ከማድረግ ይሰወራል። የኛ ብቻ ችግር እንዳይመስላችሁ። ቅዱስ ጳውሎስ በነበረበት ዘመን የቆሮንቶስ ምዕመናንም ችግር ነበር። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 4 ላይ በጣም አስቸግረው ነበረ። እንደ መንፈሳዊ ላናግራችሁ አልችልም፣ ምክንያቱም ገና ሕፃን ናችሁ ይላል ቅዱስ ጳውሎስ። ገና ሕፃናት አእምሮ ናችሁና ልገስጻችሁ ወደድኩ ይላል። እኔ የአጵሎስ ነኝ፣ እኔ የጳውሎስ ነኝ፣ እኔ የኬፋ ነኝ ትላላችሁ። ጳውሎስ ስለ እናንተ ተሰቅሏልን? ኬፋ ስለ እናንተ ተሰቅሏልን? ብሎ ይገስጻቸዋል። የምርም የቆሮንቶስ ምዕመናን ጳውሎስ አስተማራቸው። አጵሎስ ደግሞ ብዙ ቆይቶ አብሯቸው ብዙ ነገር መሰረት አስጥሏቸዋል። እና አጵሎስ የብሉይ ኪዳንን እውቀት በጣም ስለነበረው የገማልያል ተማሪ ነው። በጣም ተወደደ በህዝቡ መሃል ማለት። ስለዚህ ሲወዱት ግማሾቹ እኔ የጳውሎስ ነኝ ማለት ጀመሩ፣ እኔ የኬፋ ነኝ ማለት ጀመሩ፣ እኔ የአጵሎስ ነኝ ማለት ጀመሩ። ስለዚህ ገሰጻቸው። ጳውሎስ ስለ እናንተ ተሰቅሏልን ካለ በኋላ መጨረሻ ምንድን ነው ያለው? ሁሉም ጌታ እንደሰጣቸው መጠን ያገለግላሉ ይላል። ማን እንደሰጣቸው? እሱ የሰጣቸውን ያንን ያገለግሉት። እኔ ተከልኩ፣ አጵሎስ አጠጣ፣ እግዚአብሔር ያሳድግ ነበር ይላል። እኔ ተከልኩ፣ የወንጌል ተክል እኔ መጥቼ ተከልኩባቸው፣ አስተማርኳቸው። አጵሎስ ያጠጣ ነበር፣ ይንከባከብ ነበረ። እግዚአብሔር ግን ምን ይል ነበረ? የተማርነውንም የሚያሳድግልን እንድናፈራ የሚያደርገን ማን ነው? እግዚአብሔር ነው። እና አንዳንዴ መምህራንን መውደድ ከልክ ያልፍና ከሱ ውጭ ሌላ ሰው አልሰማም የማለት መጥምቁ ዮሐንስ ገጥሞት ነበር። የመጥምቁ ዮሐንስ ደግሞ በጣም ይገርማል። በጣም ወደዱትና አንተ ክርስቶስ ነህ አሉት። በጣም ወደውት አንተ ክርስቶስ ነህ፣ ሌላ መሲህ አይመጣም፣ አንተ ነህ አሉት። መሰከረ፣ አልካደምም ይላል። መሰከረ፣ አልካደ። እኔ ክርስቶስ አይደለሁም ብያቸዋለሁ። ከእኔ በኋላ የሚመጣው እኔ በውሃን የማጠምቀው እሱ በእሳትና በውሃ በመንፈስ ያጠምቃቸዋል ካለ በኋላ ተጎንብሼ የጫማውን ጠፍር እፈታ ዘንድ ምን አይለኝም አይገባኝም። እኔ እንኳን እሱን ልሆን እኔ ክርስቶስን ልሆን። እንደውም ወንጌላውያኑ ተከፋፍለው ነው የጻፉት። አንደኛ ወንጌል ላይ ምን ይላል? የጫማውን ጠፍር እፈታ ዘንድ ይላል። ሌላኛው ወንጌል ምን ይላል? ተጎንብሼ የጫማውን ጠፍር እፈታ ዘንድ ይላል። ሌላኛው ወንጌል ደግሞ ጫማውን እሸከም ዘንድ ይላል። ወንጌላውያኑ ተከፋፍለው የጻፉት የዮሐንስን ትትና ነው። የአንድን ሰው ጫማ ለመሸከም እኔ ከቆምኩበት መጀመሪያ ምንድነው ማድረግ ያለ? መልሱልኝ። ማጎንበስ። ከዛስ ጫማውን ምን ማድረግ? ከዛስ መሸከም። አውልቄ መሸከም አይደለም። ስለዚህ ዮሐንስ የክርስቶስን ጫማ መሸከም አይገባኝም ሊል ፈለገና ኧረ የምን መሸከም? ጫማውን ለመሸከም እንኳን የጫማውን ጠፍር ምን ማድረግ? ኧረ የምን መፍታት? ለመፍታት እንኳን ምን ማለት
ማጎንበስ አይገባኝም። እውነተኛ መምህር ማለት ይሄ ነው። እንደው አንድ ጊዜ ተበሳጩና የመጥምቁ ዮሐንስ ተማሪዎች ክርስቶስን ከሰሱት ይላል። የክርስቶስ ተማሪዎች እየበዙ የዮሐንስ ተማሪዎች እያነሱ መጡ። ሲመጡ ምን አሉት? መምህር ሆይ አሉት የዮሐንስ ተማሪዎች፣ ያ በዮርዳኖስ ማዶ ያጠመከው አሉ። ያ የሚሉት ማንን ነው? ስሙን እንኳን አልጠሩም እኮ። ያ ዝኩ ቃለ ጸብዶ ይላል። ያ በዮርዳኖስ ያጠመቀው ሕዝብ እየሰበሰበ ያስተምራል አሉት። ምን አለ መጥምቁ ዮሐንስ? ሙሽራይቱ ያለችው እርሱ ሙሽራ ነው አለ። ቆሞ የሚሰማው ሚዜው በሙሽራው ድምፅ ደስ ይለዋል። ሙሽራይቱን ይዞ የመሄድ መብት ያለው ማን ነው? ሙሽራው ነው። ሚዜው ስራው ሙሽራና ሙሽራይቱን ምን ማድረግ ነው? ማገናኘት ነው ወይስ አብሮ ጫጉላ ሽርሽር ይሄ? ሚዜ አብሮ ጫጉላ ይሄዳል እንዴ? ማገናኘት። እኔ ሚዜ ነኝ አለ። ምዕመናን ሙሽራይቱ ናቸው። ቤተክርስቲያን ሙሽራይቱ ነች። ክርስቶስ ሙሽራው ነው። ሙሽራይቱ ያለችው እርሱ ሙሽራው ነው። እኔ ሚዜ ነኝ። እነሱን ካገናኘው በኋላ ደስታ የተፈጸመ እሱ ሊልቅ እኔ ላንስ ይገባኛል አለ። በረከቱ ይደርብን። ስለዚህ መምህራን ከመጠን በላይ ስንወዳቸው አንዳንዴ ከቤተ ክርስቲያን በላይ እናደርጋቸው። አሁን ክርስቶስ እንግዲህ እያስተማረ ስላልሆነ ከክርስቶስ በላይ ከማድረግ ከቤተ ክርስቲያን በላይ ማድረግ ይቀለናል ለእኛ። አንዳንዴ መምህር ገሌ ብለዋል እየተባለ ቅዱስ ሲኖዶስ የተናገረውን ሰዎች አይሰው፣ ቤተ ክርስቲያን የሰጠችውን መግለጫ አይሰው። እኔ መምህር ገሌ ብለዋል። የክርስቶስ አካል የሆነች ቤተ ክርስቲያን እየተናገረች መምህሩን ማስበለጥ። እስከ አምልኮም የገቡ ነበሩ። ሐዋርያት አንድ ቦታ ሄደው አስተማሩ። በጣም ሲያስተምሩ ታምር ሲፈጽሙ ህዝቡ ደስ አለውና ድስት አቀረበላቸው። ምን ሊያደርግ? መስዋዕት ሊሰዋ ለነሱ። ሐዋርያት ሮጠው አመለጡ ይላል። ወደ እግዚአብሔር ዞር ትሉ ዘንድ እንለምናችኋለን አሉ። ወደ ማን ዞር ትሉ ዘንድ? እኛን ትታችሁ ወደ እሱ ዞር በሉ ተውን እስኪሉ ድረስ ማለት እና እጅግም ጻድቃቱን እጅግም ደግሞ ኃጢአቱን እንደሚለው ጠቢቡ ሰሎሞን ከመጠን በላይ መምህራንን መውደድና ከልክ በላይ ከነሱ ውጭ ማንም አያስተምረኝም ማለት እጅግ በጣም በጣም እግዚአብሔርን የሚያሳዝን ነው። እንደዚህ ከመሆን ይሰውረን። ባይሆን መምህራንን መውደዳችን የሚታየው ትምህርታቸውን በመፈጸም ነው፣ ያስተማሩትን በማድረግ ነው። ቅዱስ ዮሐንስ አፈወርቅ ሲያስተምር ህዝቡ ያጨበጭባል። ልክ ትምህርቱን ሲጨርስ ያጨበጭብለታል። ከዛ በሌላ ቀን መጣና ምን አላቸው? ከምታጨበጭቡልኝ የተማራችሁትን ሂዱና በህይወት ኑሩት፣ ፈጽሙት፣ ያን ጊዜ ነው ደስ የሚለኝ አላቸው። ይህን አስተምሮ ሲጨርስም አጨበጨቡለት። አይሰሙ እና በእውነት መምህራንን ከእግዚአብሔር በላይ ከቤተ ክርስቲያን በላይ ከፍ አድርጎ ከማየት እግዚአብሔር በቸርነቱ ይሰውራል። ምን ልናደርጋቸው ነው የተናገረው ራሱ ቅዱስ ጳውሎስ ዕብራውያን ምዕራፍ 13 ከቁጥር 1 ላይ ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። በምን? በጸሎት ነው። በጸሎት አስቧቸው። የሚያስተምሯችሁን ሰዎች በጸሎት አስቧቸው። እሳት ላይ እንደቆሙ በሰው ፊት እንደቆሙ ለኃጢአትም ለጽድቅም የተጋለጡ እንደሆኑ አውቃችሁ የሚያስተምሯችሁን ሰዎች አስቧቸው፣ ጸልዩላቸው፣ እርዷቸው በሚያስፈልጓቸው። ቅዱስ ጳውሎስ ያዘዘን ይህንን ነው። ሶስተኛው እንግዲህ አንደኛ ትምህርት መምረጥ አለ። ሁለተኛ መምህራንን ያለ ገደብ መውደድ ነው። ሶስተኛው መምህራንን ማቃለል ነው። የዚህ ደግሞ ተቃራኒ መምህራንን ማቃለል ነው። በተለይ ለዚህ ትውልድ በጣም ፈተና ከሚሆኑ ነገሮች አንዱ መምህራንን በጣም መውደድ አለ፣ መምህራንን መጥላትም አለ። እኔ መምህር ገሌ ገና ሳይሆኑ ደም የሚፈላው የሚል ሰው አለ። ገና ትምህርቱ ሲጀምር ነው የምዘጋው የሚላል። በምን ምክንያት? የተለያየ ምክንያት ይሆናል። አንዳንዱ በተለይ ትውልድ ብዙ ነገር ያነባል፣ ብዙ ነገር ይላልና ከኔ በላይ ምን ያውቃል አይነት ስሜት፣ ምን አዲስ ነገር ይናገራል የሚል ትዕቢት። ትንሽ ያነበበ ሰውማ በጣም አስቸጋሪ ነው። አንድ መጽሐፍ ካነበበ ሰው ተጠንቀቅ ይባላል። አይችልማ፣ በጣም አስቸጋሪ እና ትንሽ እውቀት ያለው ሰው በተለይ ይታበያል። ሲማር ራሱ ለማወቅ አይደለም የሚማረው፣ ለግምገማ ነው። የንግግር ጥበብ ግምገማ ነው። ቁጭ ብሎ ዳኛ ነው። ጢሙን እያበጠረ የሚማር ሰው አለ። በቃ ጥሩ ነው የዛሬው ይላል። እንደዚህ አይነት ፈተና ውስጥ ከመግባት እግዚአብሔር ይሰውራል። እና መምህራንን ማቃለል ምን አውቃለሁ። እግዚአብሔርም እንዲህ አይነቱን ትዕቢተኛ ሰው ደግሞ የሚፈልገውን ነገር አይሰጠውም። ምክንያቱም ለድሆች ወንጌልን እሰብካለሁ ነው የሚለው። ለምኖች? ለድሆች ማለት ነዳያነ ነፍስ ስለሆኑ መንፈስ ስለሆኑ አላውቅም ለሚሉ ሰዎች ወንጌልን እሰብካለሁ። ይሄ በስጋ በገንዘብ አይደለም ድህነት፣ ነፍሳቸውን ድሃ ያደረጉ ትሑታን
እግዚአብሔር ምን ይናገረኝ ይሆን ብለው ልባቸውን ለከፈቱ ወንጌልን ሰብካለሁ ይላል ክርስቶስ። ለትዕቢተኞች ግን አይሰብክላቸው። ስለዚህ የምትማረው ትምህርትን በትህትና ካልተማርከው ከትምህርቱ ላይ 100 ችግር ሰምተህ ትሄዳለህ። ትዕቢተኛ ከሆንክ፣ ትሑት ከሆንክ ግን ልብ ተነክቶ ተሰብሮበት ትሄዳለህ። እግዚአብሔር በፈለገው መስራት ይችላል አይችልም? አንድ ጊዜ ምን ሆነ? ብፁዕ ወቅዱስ አቡነ ቄርሎስ የተባሉ ፓትርያርክ በረከታቸው ይደርብን፣ አንድ ቤተክርስቲያን እያስተማሩ ሁለት ሰዎች ያልፋሉ በመንገድ ምዕመናን ናቸው። እና አንደኛው ፕሮፌሰር ነው፣ ዩኒቨርሲቲ ፕሮፌሰር ነው። ሌላኛው ደግሞ እንዲሁ ቤተክርስቲያን የሚያዘወትር ሰው ነው። እና ና እንግባና እንማር ሲለው አይ እኔ ከመሀይም ጳጳስ ምን አገኛለሁ አለ። እሱ ፕሮፌሰር ስለሆነ ንቆ ማለት ነው። ግድ የለም ብሎ የግድ ብሎ አስገባው። እኛ አባት እንግዲህ ቅዱስ አባት ናቸው፣ ብዙ ተአምራት ሁሉ እስከ መፈጸም የደረሱ እና አስተምረው ጨረሱ። ሲጨርሱ ዞረው ህዝቡን ማሳለም ጀመሩ። እና ሲያሳልሙ እሱ ጋር ሲደርሱ ከመሀይም ጳጳስ ምን አገኛለሁ ብለህ መጣህ አሉት። መቅደስ ውስጥ እያስተማሩ በተሰጣቸው ጸጋ የተናገረውን ሰምተዋል። በረከታቸው ይደርብን። አንዳንዴ በቃ ከኔ በላይ ምን ያውቃል አይነት ትዕቢት፣ አዋቂ ነኝ ማለት ወይም ምን ያልተማርኩት ምን አዲስ ነገር አለ። ኑ ተማሩ ሲባሉ አንዳንድ ሰዎች ምን እኔ ኮርስ እኮ ሰንበት ትምህርት ቤት ብዙ እስመ ርዕስ አለ ክህደት ጸጊበ ትምህርት ውእቱ ይላል። ትምህርት በቃይ ማለት የክህደት መጨረሻው። አንድ ሰው በቃ አውቃለሁ መጽሐፍ ቅዱስን እኮ እኔ ከኦሪት ዘፍጥረት እስከ ዮሐንስ ራእይ በልቼዋለሁ የሚል ሰው አለ። እግዚአብሔር ያሳያችሁ። እንደዚህ የሚል ሰው አላወቀውም መጽሐፍ ቅዱስ። እያወቀው ስትመጣለው እያላወቀው የምትመጣ አምላክ ነው እግዚአብሔር። የበለጠ ስታነብ የበለጠ ስትማር ለካ እንዲህ ረቂቅ ነህ እያልክ የምታደንቀው እንጂ የምትታበይበት አምላክ አለ። እኛ ግን እውቀታችን ውስን ስለሆነ እንታበያለን። ልማር ካለ ግን ሰው አይደለም ከኔ አይነቱ ሰባኪ ቀርቶ ዝቅ ካለ ከዛም ከወረደ ሰው ከሰው ሳይሆን ከትልም የተማሩ አሉ። እነ ቅዱስ ያሬድ አይደል? ቅዱስ ያሬድ 7 ስትወጣ ስትወርድ አይቶ የተማረው ከምንድን ነው? ከትል። አሁን እኛ ምን እንማራለን? ከትል። በእርግጠኝነት በሆነ ነገር ወደታች አውርደ ጭፍልቅ ምንድነው 10 የምትመላለስብኝ ነው የምትለው። እሱ ግን ተማረ። ልብ ላለው ሰው ከትል ይማራል ለካ። በለዓም የተማረው ከአህያ ነው። ከአህያ እግዚአብሔር ያሳየ። እንዲሁም ተናግራ ማታውቅ አህያ እግዚአብሔር አናገረ። ምን ይላል ቅዱስ ጴጥሮስ ይህን ሲናገር? ቃል የሌለው አህያ በሰው ቃል ተናግሮ የነቢዩን እብደት አገደ። እስከዛሬ የምትቀመጥብኝ አህያ አይደለው? ለምን ትመታኛለህ አለችው። ስላላገጥሽብኝ ነው። ሰይፍ በእጄ ቢኖር ኖሮ ገልሽ ነበር አላት። ትንሽ የሚገርመው መልስ መስጠቱ። ይሰጣል ለአህያ መልስ። አሁን ውሻ ሄዳችሁ እንዴት አመሻችሁ ብል እግዚአብሔር ይመስገን ትላለህ። በለዓም ደንድኗል። ጭራሽ ያብራራል። እንደ ቤት ሰራተኛ ቆጠራት እኮ። እስከዛሬ ልማዴ ነው ስትለው አይ እስከዛሬ እንኳን አይ እስከዛሬ ተናግራ ታውቃለች? አታውቅም። እንዲህ ልብ ሲደፈን እንደዚህ ነው። ግን እግዚአብሔር ልናገር ካለ አህያንም ይጠቀማል፣ ትልንም ይጠቀማል። አይደለም ያንተ አይነቱን ሰው በአርአያ ሥላሴ የተፈጠረው ሰው። ስለዚህ ማንም ቢያስተምር ያስተምረኛል የምንልበት ስና እግዚአብሔር ያድነን። በእውቀት በእድሜ ከኛ ያነሰን ሰው መምህር ሊያደርገው ይችላል። ኢየሉጣን ለሰማዕትነት ያበቃት የ3 ዓመቱ ሕፃን ማን ነው? ቂርቆስ ነው። ሕፃን ነው። ሕፃኑን ያናግራል። ቅዱስ ያዕቆብ ዘስሩግ ሕፃን ሆኖ ነው የሰበከው። ቅዳሴ ላይ ሮጦ ገባ። ቁርባን ላይ ሮጦ ሲገባ ጳጳሱ እየቀደሰ ነበረ። ሲያየው ሕፃኑን ተዉት መንፈስ ቅዱስ ጠርቶት ነው ብሎ በጽዋው ደሙን አቀበለው። ከዛ ልክ ሲጠጣ አንሰ እፈርህ 3 ግብራተ 3 ነገር ያስፈራኛል አለ ሕፃኑ። ስንት ነገር ያስፈራኝ? አንደኛው ነፍሴ ከስጋ የምትለይበትን ቀን ሳስብ እፈራለዋል። ሁለተኛው በእግዚአብሔር ዙፋን ፊት ለፍርድ የምቆምበትን ቀን ሳስብ እፈራለሁ። ሁለተኛው። ሶስተኛው ወደ ሲኦል ወርድ ይሆን ወደ ገነት ገባ ይሆን በግራ ቆም ይሆን በቀኝ ቆም ይሆን የሚለውን ሳስብ እፈራለሁ። 3ቱ ነገር ያስፈራኛል አለ ሕፃኑ ያዕቆብ። ካህናቱ አለቀሱ። እግዚአብሔር በዚህ ሕፃን አድሮ ገሰጸን አሉ ይላል። ልማር ላለ ሰው ምንም እውቀት የሌለውን ሰው ተጠቅሞ እግዚአብሔር ማስተማር ይችላል አይችልም? እግዚአብሔር ሁላችንም በቸርነቱ ያስተምረን። አንዳንዴ ደግሞ በምግባር ሰባኪውን የምንንቀው በእውቀቱ ወይ በትምህርቱ ብቻ ነው። በምግባር ምን እኔ አላውቀውም እንደ የምንለው ሰው አሁን እሱ እንደ ያስተምራል አፍርም የምንለው ሰው በዚህ ምግባሩ በዚህ ህይወቱ በተለይ ቀረብ ያልነው ሰው የምናውቀው ሰው ከሆነ በጣም በጣም እንቸገራለን። ይሄ የአይሁድ ጸባይ ነው። ይገርማቸዋል። አይሁድ አይነ ስውር ሆኖ የተወለደው ሰው ሲናገራቸው ምን አሉ?
አንተ ሁለንተና በኃጢአት ተወለድክ፣ አንተ እኛን ታስተምራለህ አሉት። በኃጢአት የተወለድክ ሰውዬውን አንተ እኛን ታስተምራለህ አሉት። እኔ አላቅሽም የምንላቸው ቃለ እግዚአብሔር ቢናገሩ የማንሰማቸው ሰዎች ግን ሰው ልማር ካለ የመጨረሻ ኃጢአተኛ ከሚባለው ሰው መማር አለበትም ይችላል። አባ እንጦንስ ወደ ገዳም የገባው አንዲት ሴተኛ ዳሪ ነግረው ነው። ይገርማቸዋል። ምን ነግረው? ሴተኛ ዳሪ ገላዋን ስትታጠብ አያት። ከዛ እንደ አንቺ መነኩሴ እዚህ መነኩሴ መሆኔን እያየሽ እዚህ እየጸለይኩ መተሽ እዚህ ትታጠቢያለሽ አላት። ዞረችና መነኩሴ ከሆንክ ገዳም አትሄድም አለች። በጣም ልቡን ነክቶት ደረቱን እየደቃ እውነቷን እኮ ነው መነኩሴ ከሆንክ ገዳም ግባ አለችኝ እኮ ብሎ ወደ ምድረ በዳ ሸሸ። ምንኩስና በሱ ተጀመረ። አሁን እኛ ብንሆን አንቺ ደግሞ ስለ ገዳም ታወራለሽ፣ አታፍሪ፣ ምን እንደምትሰሪ ማላቅ መሰለሽ ነው ምንድነው? በዝሙት ነው የምትደራደረው። ስለ ድንግልና ሕይወት አንቺ ምን አገባሽ? ስለ ንጽህና ደግሞ ለኔ ልትነግሪኝ ነው አላለም። የእሷን ምግባር አይደለም ያየው፣ የራሱን ድክመት። ቅዱስ ኤፍሬም ሶርያዊ ሶርያ ከተማ ውስጥ ሲገባ አንዲት ሴት እርቃኗን ሆና እየዘፈነች እየደነሰች ሰው ከቦ ያጨበጭባል። በጣም ሰው ደስ ብሎት ቅዱስ ኤፍሬም አይቶ አለቀሰ። ምን ሆነ ነው ያለቀስከው አሉት። ይህቺ ሴት ታዳሚዎቿን ያስደሰተችውን ያህል እኔ ፈጣሪን አስደስቼው አላውቅም። እግዚአብሔር ያሳያችሁ። ይማራሉ ከማንም። እኛ ሰውየው መርምረን የንጽህና ሰርተፊኬት እስክናገኝ እንጠባበቃለን። ከዘማዊው ካመንዝራው ይማራሉ አባቶቻችን። ተምረው ቅድስና ደርሰዋል። ይሄው አባት ቅዱስ ኤፍሬም አንድ ቀን ደግሞ አንዲት ሴት አፍጣ ታየዋለች። በጣም ስታየው አፈረና አጎነበሰ። መልሶ ሲያያት ታየዋለች። መጨረሻ ላይ አለቅ ስትለው አንቺ አታፍሪም እንዲህ አላት። ምንድን ነው የምታይኝ አላት። አይ እኔ የተፈጠርኩት ከወንድ ነው፣ አንተ የተፈጠርከው ከመሬት። ወንድ የተፈጠረው ከምንድን ነው? ከመሬት ነው። ስለዚህ አንተ ከመሬት ነው የተፈጠርከው፣ መሬቱ ነኝ፣ እኔ ካንተ ነው የተፈጠርኩት። ማንን አያለ። ሴቶች ማስታወሻ ያዛችሁ። ቅዱስ ኤፍሬም ይገርማቸዋል። ይችን ቃል ሰምቶ በጣም ደንቆት አዲስ መጽሐፍ ጻፈ በዚህ ጉዳይ። ስለዚህ ሴት ነው የሚለው። ፍራግመንቱን የተገኘው ጠፍቷል፣ የጻፈው ድርሰት ማለት ነው። ለምን ታይኛለሽ ስላላት ሴት አዲስ መጽሐፍ ጻፈ። አባቶቻችን እንደዚህ ናቸው። በእውነት እነሱን የተማሪነት መንፈስ በልቡናችን ያሳድርብን። ሁልጊዜም መማርን፣ ሁልጊዜም ራስን በትህትና አንዳንዴ መምህር ገሌ ያስተምራል ብለን ወይ ጥሩ ትምህርት አለ ብለን ሰው ጋብዘን አንዳንዴ ትምህርቱ እንደማይሆን ይሆናል እና ሲሆን እናፍራለን። እግዚአብሔር ግን መናገር ይችላል አይችልም? ይችላል። አንዱ ልጅ በጣም ጥሩ ጉባኤ አለ ና ልውሰድ ጥሩ ትምህርት አለ ብሎ ጓደኛውን ይጠራዋል። እሺ ብሎ ጠራው። መጣ። ትምህርቱ ሲጀመር መምህሩ ቀረና መርሃ ግብር መሪው ቀረ፣ ቆሟል፣ ተጨንቋል። በጣም ይጨነቃሉ መርሃ ግብር የሚመርሱት እና ምዕመናን በቃ መምህሩ ስላልመጣ አንድ የምወደውን ጥቅስ ላንብብላችሁና የዛሬው ጉባኤ ይጠናቀቃል። ገለጠና ጥቅስ አነበበላቸው። ጥቅሱ ምንድነው የሚለው? አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም እገሌን ወለደ። ይሄ የሚላል አይደል? ማቴዎስ ወንጌል ምዕራፍ የዘር ሐረጉን እገሌም እገሌን ወለደ፣ እገሌም እገሌን ወለደ ብሎ የሰማነውን በልቡናችን ያሳድርብን። አፈረ። አሁን እንደው ጥቅስ ቢጠፋ እንደው ሌላ ነገር አያነብም፣ እገሌ እገሌን ወለደ ይላል ብሎ በኋላ የተጋበዘውን ሰውዬ ሲያናግረው በጣም ልቡ ተነክቷል። ምኑን የነካ አለው? የእነዚህ ሁሉ ሰዎች ስም በመጽሐፍ ቅዱስ ከተጻፈ እግዚአብሔር እኔንም ያውቀኛል ማለት ነው። እኔንም ለካ ያውቀኛል፣ አስቦ እንዲህ ከቆጠራቸው እኔንም ቆጥሮኛል ይላል። እግዚአብሔር ከመንግስቱ ሁላችንን ይቁጠራል። የመጨረሻው ነጥብ እስካሁን ያየነው ጌታ ሆይ ወደ ማን አንተ የዘላለም ሕይወት ቃል አለ። እንግዲህ አምላካችን ኢየሱስ ክርስቶስ ያዘነባቸው በመሄዳቸው ትምህርቱን አቃለው በመሄዳቸው ያዘነባቸው ተማሪዎች ያሳዩትን ትምህርት መምረጥን አይተናል። ሁለተኛ መምህሩን ከገደብ በላይ ማድነቅን አይተናል። ሶስተኛ መምህራንን ማቃለልን አይተናል። የመጨረሻው ለሕይወት ብሎ መማር። እስኪ በሉ ለምን ብሎ መማር?
አሁን ለወራት ተምራችኋል። የተማርነው ለምንድን ነው? ለምን እንዲሆነን ነው? ለሕይወት ነው። ለጠቅላላ እውቀት አለ። እንደው አንዳንድ ሰው ሲጠይቀን መልስ ለመስጠት አይደለም። ቃለ እግዚአብሔር የምንማረው የዘላለም ሕይወትን ምን እንድንል ነው? እንድናገኝ። ቅዱስ ጴጥሮስ ርዕስ ባደረግነው ቃል ላይ ጌታ ሆይ ወደ ማን አንተ የዘላለም ሕይወት ምን አለ? አሁን የተማርነው ቃል የምን ቃል ነው? የዘላለም ሕይወት ቃል ነው። የምድራዊ ሕይወት ቃል አይደለም። የጊዜያዊ ሕይወት ቃል አይደለም። የሥጋዊ ሕይወት ቃል አይደለም። የዘላለም ሕይወት ቃል ነው። የተማርነው ለዘላለም ሕይወት ያድርግልን። ስንማር ቃለ እግዚአብሔርን ስንማር እግዚአብሔር ይናገረኛል ብሎ መማር ያስፈልጋል። እግዚአብሔር ዛሬ ለኔ ምን ሊለኝ ነው የሚፈልገው? ምን መልእክት ሊያስተላልፍልኝ ነው? በቆመው ሰው አድሮ በሚያስተምረው ሰው አድሮ የኔን ድካም አይቶ የትኛውን ቀዳዳ ሊሞላልኝ ነው? እግዚአብሔር በአንድ ልጁ በኢየሱስ ክርስቶስ የሚሞላው ክፍተት በእያንዳንዳችን ሕይወት ውስጥ አለ። የለም? አለ። አንዳች የሚጎለን አንዳች የሚያንሰን ነገር አለ። ስለዚህ በምንማረው ትምህርት ውስጥ ዛሬ እግዚአብሔር ምን ሊናገረኝ ነው ብሎ መማር እጅግ በጣም ያስፈልጋል። ሳሙኤል ተናገር ባሪያህ ምን ይላል ይሰማል እንዳለው ቃለ እግዚአብሔር የሚማር ሰው ለሕይወት ብሎ መማር አለበት። አሁን የተማራችሁ ትምህርት ውስጥ ምስጢረ ሥላሴ ተምራችኋል። ምስጢረ ሥላሴን ብቻ አይደለም የእግዚአብሔርን ሦስትነትና አንድነት ተምራችኋል። በዚያ ውስጥ ምን ትማራለህ? አንድነትን፣ ኅብረትን፣ ፍቅርን በዛ ውስጥ ትማራለህ። ምስጢረ ሥጋዌን ትማራለህ። የእግዚአብሔርን ትሕትናውን ሰውን ለማዳን የሄደበትን ርቀት ትማራለህ። በምስጢረ ጥምቀት ትሕትናውን ትማራለህ። በምስጢረ ቁርባን ፍቅሩን መቼስ አምላኬ ይወደኛል ይላል ሰው። የፈለገ ቢወደው ግን አምላኩን ምግብ አድርጎ የሚበላ ሃይማኖት ክርስትና ብቻ ነው። አምላካችን ራሱን ለእኛ አምላክ ከማድረግ አልፎ ከመውደድ ከማፍቀር አልፎ ራሱን ምን አድርጎ ሰጠ? ምግብ አድርጎ ሰጠን። ይህንን የተማረው ለምን ይመስላችኋል? ንስሐ እንድንገባ ሥጋው ደግሞ እንድንቀበል። እንግዲህ ተጠመቁ አንላችሁም፣ ተጠምቃችኋል። ማተብ ያሰራችሁ ክርስቲያኖች ናችሁ። የተማራችሁ ትምህርት ውጤቱ የሚለካው አንድ ምስጢር ለመፈጸም ቢያንስ ንስሐ ለመግባት ለሥጋው ደግሞ እንኳን አሁን ዝግጁ አይደለሁም ብለን ብናስብ ቢያንስ ንስሐ ለመግባት ቢያንስ መንገዳችንን ለመቀየር የምንዘጋጅበት ሊሆን ይገባል። አንዳንዴ ትምህርት እየተማርን ለራሴ ብለን አንማርም። አሁን የሚሰጠው ስብከት የሚሰጠው ትምህርት የሚመስለን ለእኛ አይደለም። አንዳንዴ እንደውም አንዳንድ ሰው እየተማረ ይህንን ትምህርት እገሊት ብትኖር ጥሩ ነበር ብላችሁ ወይም ደግሞ ለገሌ ልኩን ነገረልኝ ብለን እናስባለን። ዛሬ ለገሊት ነበር። ይህን ትምህርትማ ቀድቶ ነው ማሰማት ምንለው ሰው። እግዚአብሔር የሚናገረን ለማን ነው? ለራሳችን። ነቢየ እግዚአብሔር ዳዊት ይህንን አድርጎ ነበረ። ለእኔ ብሎ አለመማር በጣም ጥሩ ምሳሌ ይሆናል። ነቢየ እግዚአብሔር ዳዊት በሕይወት ዘመኑ ከሰራቸው ኃጢአቶች በጣም ብዙ የተጸጸተ ያለቀሰበት ኃጢአት አንድ አለ። እንግዲህ እንደ ዳዊት አልቃሻ የለም። በነገራችን ላይ ዳዊት አልጋ ቅዱስ ዮሐንስ አፈወርቅ አልጋ ሊገዛ የሚፈልግ ሰው ካለ እኔ ላጋዛው ይላል። ላጋዛችሁ ጥሩ አልጋ ያለበት ልውሰዳችሁ ይልና ይኸውም አልጋ የዳዊት አልጋ ነው። ምንድነው ካላችሁኝ አልጋዬን ዘወትር በእንባ አጥባለሁ ይላል። በእንባ የሚታጠብ አልጋ ለሁላችን ያድለን። ነቢየ እግዚአብሔር ዳዊት ሁሌ ያለቅስ ነበር። አንዴ ለሰራው ኃጢአት እድሜው ሙሉ አልቅሷል። እኛ እድሜያችንም ሙሉ ለሰራነው ኃጢአት አንዴ አልቅሰን ነው አናውቅም። እና ምንድነው ኃጢአቱ ስትሉ መጀመሪያ ስራ መፍታት ነበር። ምን ነበር? ስራ መፍታት ኃጢአት ነው። ስራ ማጣት አይደል፣ ስራ መፍታት። ስራ ፈቶ በሰገነቱ ላይ ይመላለስ ነበር። ሲመላለስ የሚገርማችሁ አንዲት ሴት ገላዋን ስትታጠባየ እርቃኗን ተመልክቶ ልቡ በሐፀ ዝሙት በዝሙት ጦር ተነደፈ፣ ተመኛት። ማናት ብሎ ጠየቀ ይላል። የኬጢያዊው የኦርዮ ሚስት ናት አሉት። ባለትዳር ነች አሉት። ሲሉት አስመጣት ይላል። ባለትዳር ነች ከተባለ በኋላ ጨዋታው መቆም ነበረበት አይደል? እሱ ግን ምን አላት? አስመጣት፣ አስነወራት ይላል መጽሐፍ ቅዱስ። ሩካቤን ሲገልጸው በሕግ የተፈጸመ ከሆነ አዳምን ሚስቱን ሔዋንን አወቃት ይላል አይደል? ከሕግ ውጭ ከሆነ ግን አስነወራት፣ ደረሰባት። አስነወራት። ይቺ ሴት ጸነሰች። እንደ ጸነሰች ላከችበት። አሁን ነገሩ ቢሰማ ለዳዊት ለስሙ ጥሩ ነው? ጥሩ አይደለም። ስለዚህ የወታደር ሚስት ደፈረ ንጉሱ እንዳይባል ባሏን ኦርዮን አስመጣው ከጦር ሜዳ። አሁን ይህ ታሪክ ለምን የተጻፈ ይመስላችኋል? ዳዊትን ያህል ሰው መንፈሳዊ ሰው ነው፣ ግን በኃጢአት ወደቀ። ወግታ የጣለችው ብዙዎችን ነው ይላል። ኃጢአት የማታዋርደው ሰው የለም።
እና አስመጣው። ኦሪዮን ዓላማው ምንድነው? ዳዊት ኦሪዮ ገብቶ ከሚስቱ ጋር ይተኛል። የተጸነሰው ልጅ የማን ነው ይባላል? የባሏ ነው ይባላል። ግን ኦሪዮ አልገባም ብሎ ውጭ አደረ። በማግስቱ አስጠራውና ምን ነው ውጭ አደርክ አለው። ታቦተ ጽዮን በደጅ አድራ፣ የእግዚአብሔር ታቦት በደጅ አድራ፣ እስራኤላውያን ከጠላት ጋር እየተናነቁ እኔ እንዴት ቤቴ ገብቼ ከሚስቴ ጋር እንዴት ተኛለሁ አለ። ከምኔ ጋር? ዳዊት እኮ ከሰው ሚስት ጋር ነው የተኛው። እሱ ግን እንዴት ከሚስቴ ጋር? አሁን ለዳዊት ኦሪዮ የታቦተ ጽዮንን ክብር ይንገረው፣ ያውም ኬጢያዊ ከአሕዛብ የመጣ። አንዳንዴ ሰዎች መንፈሳዊ ስለሆኑ አገልጋይ ስለሆኑ አባት ስለሆኑ ጸጋ ስላላቸው እማይስቱ ይመስለናል። እማይስት ሰው የለም። ወግታ የጣለቻቸው ብዙዎችን ነው ይላል። እኔ አምኛቸው ነበር፣ እሱ እኮ ሲዘምር፣ እሱ እኮ ሲሰብክ፣ እሳቸው እኮ ሲፈውሱ ብሎ ነገር የለም። ቢፈውስ ከዳዊት በላይ ይፈውሳል። ሀብተ ፈውስ አለው፣ ሀብተ ትንቢት አለው፣ ሀብተ ዝማሬ አለው፣ ሀብተ በገና አለው። ጸጋ ሞልቶለታል። ጸጋ ግን ከኃጢአት አይከለክልም። እና ጭራሽ ነገረው እንዴት ታቦተ ጽዮን በደጅ አድራ አለው። ድጋሚ አበላው፣ አጠጣው። ገብቶ ከሚስቱ ጋር እንዲተኛ ነበር። እሱ ግን ውጭ አደረ። ምን ነው ሲለው አይ ታቦተ ጽዮን በደጅ አድራል፣ አንተ አትሰማም አለና ደብዳቤ አስይዞ ላከው። ይገደል የሚል ደብዳቤ ነበር። ወስዶ ሰጠ። ልክ እንደ ክርስቶስ መስቀል ተሸክሞ እንደሄደው የሞቱን ደብዳቤ እንደ ባህራን እንደ ይስሐቅ ወስዶ ሰጠ። ሲሰጥ እያዘነ ጦር መሪው ኤልያብ ወሰደና ለወታደሮቹ ትእዛዝ ሰጣቸው። ኦሪዮን ይዛችሁት ሂዱና ተዋጉ አላቸው። ውጊያ ላይ ልክ ጠላት ግር ብሎ ሲመጣ ጥላችሁት ሽሹ አላቸው። እሺ አሉ። የንጉሥ ትእዛዝ ነው። ጓደኛቸው ኦሪዮ አብሮ ሲሄድ ጠላት ሲመጣ ግር ብሎ ሲመጣ ጥለውት ሄዱ። ብቻውን ታቦተ ጽዮንን ጥላችሁ ወዴት ነው የምትሄዱት እያለ እየለፈለፈ ተደብድቦ ሞተ። ይሄ ሲሆን በሰማይ ሆኖ ማን ይመለከታል? እግዚአብሔር። ነቢዩ ናታን በፈረስ ላይ ሆኖ ወደ ዳዊት መጣ። ንጉሥ ሆይ በአገር ትልቅ በደል ተፈጽሟል። ነቢያት በፈረስ ላይ ከመጡ ችግር አለ፣ በአህያ ላይ ከመጡ ሰላም ነው። ችግር ተፈጽሟል በአገር አለ። ምንድን ነው አለው። አንድ ሰው ነበረ፣ ብዙ በጎች ያሉት ባለ ሀብት ነበረ። ከጎረቤቱ ደግሞ አንዲት በግ ያለችው ድሃ ሰውዬ ነበረ እና ይሄ ድሃ ሰው ወደ ሩቅ አገር ሊሄድ ሲል ለዚህ ለባለጸጋው እችን በግ አደራ ያዝልኝ ብሎ ሰጠውና ወደ ሩቅ አገር ሄደ። ይሄ ሰውዬ ብዙ በጎች ያሉት ሰው የዚህን ጎረቤቱን የድሃውን በግ ከወሰደ በኋላ ድንገት እንግዳ መጣበት። እንግዳ ሲመጣበት እችን አንዲት በግ ከበጎቹ ላለማረድ ሳስቶ አንዲቱን በግ አረደበት እና እንግዳ አስተናገደበት። ምን ይመስላል ንጉሶ ያለው። ዳዊት አዘነ። ይሄ ሰውዬ ምናምንቴ ነው አለ። ስለ አንድ ፈንታ 4 እጥፍ ይመልሳል። ስንት እጥፍ? ንጉሥ ፈታይ ከበርስከ ንጉሶ የፈረድከው በራስ ላይ ነው። ብዙ በጎች አሉት የተባልከው አንተ ነህ። አንድ በግ አለ የተባለው ኦሪዮ ነው። እንግዳ መጣብህ የተባለው ፍትወት ነው፣ ጊዜያዊ ምኞት ነው። እግዚአብሔር ባይፈቅደውም ዳዊት ብዙ ሚስቶች ነበሩት እና ይህ ፈቃድህ ሲመጣብህ ከሚስቶች ጋር ልታሳልፍ ስትችል አምኖ ጥሎ ለሄደውን አንዲት በግ ሚስቱን ቀማኸው፣ እሱንም ማስገደልከው። ያ ሰው አንተ ነህ አለው። ያ ሰው ማነህ? አንተ ነህ። ይህ ማለት ምን መሰላችሁ? የምንሰማው ስብከት ውስጥ ያ ሰው እኔ ነኝ ብሎ መስማት ያስፈልጋል። ዳዊት በሌላ ታሪክ ተደርጎ የተነገረው የማ ታሪክ ነው? የራሱ ነው። እሱ ግን ወይ ጉድ እንደው ምን አይነት ነገር ነው ይላል። ይሄ ማለት እኛ ነን። ስለሆነ ነገር ሲነሳ፣ ስለ ኃጢአት ሲነሳ፣ ስለ ሐሜት ሲነሳ፣ ስለ ዘረኝነት ሲነሳ፣ ስለ አመንዝራነት ሲነሳ እኛ አይምሯችን ላይ የሚመጣው ሌላ ሰው ነው። ይሄ ለገሊት ነው፣ ይሄኛው ደግሞ ለገሌ ነው እያልን እንመድባለን። ግን በእግዚአብሔር ቃል የሚነገረው ያ ሰው ማን ነው? እኛ ነን። መስታወት ነው የእግዚአብሔር ቃል። መስታወት የምናየው የማንም ፊት ለማየት ነው ወይስ የጎረቤቶቻችን አሉ እንዴ ትላላችሁ? ሄዳችሁ የራስህን ነው የምታየው። ቃል እግዚአብሔር መስታወት ነው። መስታወት አይቶ ጉድፍ ያለበት ሰው ጉድፉን ያወጣል። ቅዱስ ያዕቆብ ምን አለ? ቃሉን ሰምቶ የማያደርገው ሰው መስታወት አይቶ ጉድፉን ካየ በኋላ ጉድፉን ሳያነሳ የሚወጣ ሰው ይመስላል ይላል። ስለዚህ አምላካችን በምንማረው ቃል ውስጥ ራሳችንን ፈልገን እንድናገኝ በቸርነቱ ይርዳን። ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ። የሰማነውን በልቡናችን ያሳድርብን።
ጽዋ ካመቾቱ ጊዮርጊስ ገረ ለምረት